ሰበር ዜና በአዲስ አበባ ጉዳይ ምክክሩ ተበጠበጠ ተበተነ። ከፍተኛ አመራሮች በቁጥጥር ስር ዋሉ። የአክብሮት ሰላምታችን በያላችሁበት ይድረስ። የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? አዳዲስና ወቅታዊ ሰበር መረጃዎችን ይዘንላችሁ መጥተናል። በቅድሚያ አበይት ነጥቦቹን በማስተዋወቅ እንጀምራለን። የህወሓት ጦር ወደ አማራ ክልል ሰብሮ እየገባ መሆኑ ተነገረ። ከቀናት በፊት ረግቧል የተባለው ግጭት አሁን ሙሉ በሙሉ አቅጣጫውን ቀይሮ ታንኮች፣ መድፎችና ከባባድ መሳሪያዎችን የጫኑ ግዙፍ የጦር ተሽከርካሪዎች ወደ ራያ ግንባር በከፍተኛ ፍጥነት እየጎረፉ ነው። የመከላከያ ሰራዊትና የህወሓት ጦር በቅርብ ርቀት ላይ ተጋፍጠዋል። ዓለም አቀፍ ተቋማትም አስደንጋጭ መግለጫዎችን እያወጡ ነው። በዝርዝር እንመለከተዋለን። በሌላኛው ሰበር መረጃ ከፍተኛ አመራሮች በቁጥጥር ስር ውለዋል። ከጽምዶ ታጣቂ ኃይሎች ጋር በመተባበር በፌደራል መንግስቱ ላይ መፈንቅለ መንግስት ለመፈጸምና መንግስትን በኃይል ለመገልበጥ ተንቀሳቅሰዋል የተባሉ አመራሮች በፖሊስ ቁጥጥር ስር ውለው ፍርድ ቤት መቅረባቸው ይፋ ተደርጓል። ተጠርጣሪ አመራሮቹ በአዲስ አበባ ታጣቂዎችን ሲያደራጁ መቆየታቸውም ተነግሯል። በዝርዝር ትሰሙታላችሁ። በሌላኛው ሰበር ዜና በአዲስ አበባ ጉዳይ ምክክሩ ተበጥብጧል። በርካቶችም ምክክሩን ጥለው ወጥተዋል። አዲስ አበባ የኦሮሚያ ዋና ከተማ መሆን አለባት የሚል የውሳኔ ሐሳብ መቅረቡን ተከትሎ የሀገራዊ ምክክሩ መበጥበጡንና በርካታ ተመካካሪዎች ጉባኤውን ረግጠው መውጣታቸው ከፍተኛ መነጋገሪያን ፈጥሯል። ኮሚሽኑ በበኩሉ የብልጽግና ባለስልጣናት ስርዓት እንዲይዙ አስጠንቅቋል። በዝርዝር እናስደምጣችኋለን። በሌላኛው ለአቶ ተወልደ ገብረማርያም ከፍተኛ ሹመት ተሰጥቷቸዋል። የቀድሞ የኢትዮጵያ አየር መንገድ ዋና መሪ የነበሩት አቶ ተወልደ ገብረማርያም አዲስና ከፍተኛ የተባለ ስልጣን ተሰጥቷቸዋል። ሌላኛው በዝርዝር የምንመለከተው መረጃችን ነው። እነዚህንና ሌሎች መረጃዎችን በዚህ ሰዓት የመረጃ ጊዜ ወደ እናንተ እናደርሳለን። እንደ ሁል ጊዜው ቪዲዮ ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። ሐሳብ አስተያየቶቻችሁን በመስጠት ደግሞ አብሮነታችሁን ገለጹልን። ወደ ዝርዝሩ እናምራ። በመጀመሪያም ለአቶ ተወልደ ገብረማርያም ከፍተኛ ሹመት ተሰጣቸው። የቀድሞ የኢትዮጵያ አየር መንገድ መሪ የነበሩት አቶ ተወልደ ገብረማርያም አዲስና ከፍተኛ የተባለ ሹመት ተሰጥቷቸዋል። ለረጅም ዓመታት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ የነበሩት አቶ ተወልደ የህንድ አየር መንገድ ዋና ስራ አስፈጻሚ ተደርገው መሾማቸውን ዓለም አቀፍ መገናኛ ብዙሃን ዘግበዋል። የህንድ ሁለተኛውና ትልቁ አየር መንገድ ኤር ኢንዲያን የቀድሞውን የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ ተወልደ ገብረማርያምን ዋና ስራ አስፈጻሚ አድርጎ መሾሙን ቢቢሲ ዘግቧል። የኢትዮጵያ አየር መንገድን ከ10 ዓመታት በላይ የመሩትና አየር መንገዱ ከአፍሪካ ግዙፍ እንዲሁም ቀዳሚው በማድረግ አሁን ከደረሰበት ደረጃ ላይ በማድረስ ቁልፍ ሚና የነበራቸው አቶ ተወልደ የኢትዮጵያ አየር መንገድ ያካሄደውን ያለብዙ ሚሊዮን ዶላር ማስፋፋትና ባለብዙ አውሮፕላኖች ባለቤት እንዲሆን ያስቻሉ መሆናቸው ይነገራል። አቶ ተወልደ ገብረማርያም በኢትዮጵያ አየር መንገድ ስኬት ላይ ብቻ ሳይሆን ፈተናዎች በገጠሙት ጊዜ ተቋሙ ተግዳሮቶችን ተቋቁሞ በስኬት እንዲያልፍም አድርገዋል። በተለይም በአየር መንገዱ ታሪክ ውስጥ ከባድ በነበሩት የኮሮና ቫይረስ ወረርሽኝ ወቅት በርካታ አየር መንገዶች ለኪሳራና ከስራ ውጪ ለመሆን ሲገደዱ የኢትዮጵያ አየር መንገድ በስራው ላይ ለውጥ በማድረግ ከፍተኛ ትርፍ ለማግኘት ማስቻላቸው የሚታወስ ነው። በተጨማሪም ከአዲስ አበባ ወደ ናይሮቢ ሲበር ተከስክሶ ሁሉም መንገደኞችና የአውሮፕላኑ ሰራተኞች ከሞቱበት የቦይንግ 737 ማክስ አውሮፕላን አደጋ ወቅት የአየር መንገዱን ጥንካሬ ዝና ጠብቀው ከቀውሱ ለመውጣት መቻላቸው ከሚጠቀሱላቸው ስኬቶቻቸው መካከል ነው። አቶ ተወልደ ገብረማርያም አሁን የዋና ስራ አስፈጻሚውን ቦታ የሚረከቡት ኤር ኢንዲያን አየር መንገድ ባለፈው የአውሮፓውያን አዲስ ዓመት ላይ አውሮፕላኑ ተከስክሶ 260 ከሞቱ በኋላ በከባድ ፈተና ውስጥ ይገኛል። አየር መንገዱ በተጨማሪም ከፍተኛ የገንዘብና የስራውን የማካሄድ ፈተና የገጠመው ሲሆን ከደረሰበት አደጋ ጋር ተያይዞ በአቪዬሽን ተቆጣጣሪ አካላት ጥብቅ ቁጥጥር የሚደረግበት ነው። አቶ ተወልደ የመሪነት ኃላፊነቱን የሚረከቡት ኤር ኢንዲያን በሚያጓጉዛቸው መንገደኞች ብዛት በህንድ ውስጥ ካሉ አየር መንገዶች ሁለተኛውና ትልቁ አየር መንገድ ነው።
ወደ ቀጣዩ ሰበር መረጃችን ስናመራ የህወሓት ጦር ወደ አማራ ክልል ሰብሮ እየገባ መሆኑ ተነገረ። ከቀናት በፊት በሸረሪና አካባቢ ተቀስቅሶ የነበረው ውጥረት በጊዜያዊነት ረገብ አለ ሲባል እነሆ አሁን ደግሞ ወታደራዊ ፍጥጫው ፍጹም አቅጣጫውን ቀይሮ በግዙፍና አስፈሪ መልክ ወደ ራያ ግንባር ተሸጋግሯል። ሁኔታው እጅግ የከፋና አሳሳቢ መሆኑ ሲነገር ከፍተኛ ቁጥር ያለው የህወሓት ኃይል ታንኮችን፣ መድፎችን፣ ከባባድ መሳሪያዎችን የጫኑ ግዙፍ የጦር ተሽከርካሪዎችን አሰልፎ ወደ አማራና አፋር ክልል አዋሳኝ አካባቢዎች በይፋ ሰብሮ መግባቱ ተረጋግጧል። ይህ ድንገተኛና አደገኛ እንቅስቃሴ ከወዲሁ በአካባቢው ነዋሪዎች ላይ ከባድ የድንጋጤ ማዕበል ፈጥሯል። ከቀናት በፊት የህወሓት ኃይሎች ወደ ራያ ግንባር መግባታቸውን ተከትሎ በአካባቢው አልፎ አልፎ የተኩስ ድምጾች ይሰሙ እንደነበረ የዓይን እማኞች በሰቀቀን ይገልጻሉ። አሁን ባለው ሁኔታ ደግሞ የኢትዮጵያ መከላከያ ሰራዊትና የህወሓት ኃይሎች እጅግ በቀረበ ርቀት ላይ በተጠንቀቅ ተጋፍጠው ይገኛሉ። በተለይም በራያ አካባቢ የህወሓት ኃይሎች በከፍተኛ የሰራዊት ብዛትና በከባድ መሳሪያዎች መጥለቅለቅን ተከትሎ በማንኛውም ሰዓት መጠነ ሰፊ ጦርነት ሊፈነዳ ይችላል የሚል እጅግ የከረረ ስጋት መኖሩን ነዋሪዎች ገልጸዋል። የራያ ግንባር በኢትዮጵያ ፖለቲካዊና ወታደራዊ ታሪክ ውስጥ ሁልጊዜም እጅግ ከፍተኛ ስትራቴጂካዊ ትኩረት የሚሰጠው ወሳኝ ምሽግ ሲሆን የዚህ አካባቢ ጂኦግራፊያዊ አቀማመጥ ለየት ያለ በመሆኑ በማንኛውም ወታደራዊ ኃይል በግንባሩ ላይ የሚኖረውን ቁጥጥር ወይንም እንቅስቃሴ የጦርነቱን አካሄድ ሙሉ በሙሉ ሊወስን የሚችል አቅም እንዳለው ይነገራል። አካባቢው ከፍተኛ ተራሮችና ቁልቁለታማ ኮረብታዎች ያሉበት በመሆኑ ሰራዊቱ ራሱን ለመደበቅ ምሽግ ለመስራትና ከፍታውን በመጠቀም ጠላትን ከሩቅ ለመቆጣጠር እጅግ ምቹ እንደሆነም ይነገራል። በሌላ በኩል አዲስ አበባን ከሰሜን ኢትዮጵያ ጋር የሚያገናኘው ዋነኛው የአውራ ጎዳና መንገድ ማዕከል በመሆኑ ለሰራዊቱ ዝውውርና ለሎጂስቲክስ ለወታደራዊ ዕቃዎችና ምግቦች ማጓጓዣ የደም ዝውውር ሆኖ ያገለግላል። ከትግራይ ከአማራና ከአፋር ክልሎች ጋር የሚዋሰንበት ወሰን ላይ ስለሚገኝ ኃይሎች ጦርነቱን ወደ ተለያዩ አቅጣጫዎች ለመዘርጋት እንደ ዋና መነሻም ይጠቀሙበታል። በሌላ በኩል በአዲስ አበባና በመቀሌ መካከል ያለው የሰላም ግንኙነት ተበጥሶ ወደ ወታደራዊ ፍጥጫ እየገሰገሰ መገኘቱን ተከትሎ አውዳሚ ጦርነት እየመጣ ነው በማለት ዓለም አቀፍ ተቋማት ማስጠንቀቅ ጀምረዋል። የአውሮፓ ሰላም ፋውንዴሽን ባወጣው አስቸኳይ መግለጫ በኢትዮጵያ ፌደራላዊ መንግስትና በህወሓት ኃይሎች መካከል በቅርብ እየጨመረ የመጣው ወታደራዊ ውጥረት ተባብሶ ወደ አስፈሪ ግጭት በእርግጠኝነት ሊያመራ ይችላል የሚል ስጋት መኖሩን ይፋ አድርጓል። የድርጅቱ መግለጫ ማያይዞም ከአካባቢውና ከዓለም አቀፍ መገናኛ ብዙሃን የተገኙ ዘገባዎች በአዲስ አበባና በመቀሌ መካከል ያለው ግንኙነት በቅርብ ሳምንታት ወደ አደገኛ ሁኔታ መሸጋገሩንና ይህ ሁኔታም በኢትዮጵያና በሱዳን አቅራቢያ ባሉ የድንበር አካባቢዎች አዳዲስ የትጥቅ ግጭቶች እንዲቀሰቀስ ትልቅ በር ከፍቷል ብሏል። የፕሪቶሪያው የሰላም ስምምነት አስከፊውን ጦርነት በማቆም ብሔራዊ የእርቅና ዘላቂ ሰላም ለመገንባት ታሪካዊ ድል ፈጥሮ የነበረ ቢሆንም አሁን ግን በትግበራው ላይ በተፈጠረው አለመግባባቶች በተለይም በትግራይ ጊዜያዊ አስተዳደርና በህወሓት አመራሮች መካከል ያሉ ውጥረቶች እንዲሁም በመቀሌና በአዲስ አበባ መካከል እያደገ የመጣው አለመተማመን እስካሁን የተመዘገቡ አዎንታዊ እርምጃዎችን ሙሉ በሙሉ አደጋ ላይ እየጣለ ወደ ግጭት እያመራ መሆኑን ፋውንዴሽኑ አስታውቋል። ፋውንዴሽኑ አጽንኦት ሰጥቶ እንደገለጸው ወደ ግጭት መመለስ ማለት በከባድ ጥረትና በብዙ መስዋዕትነት የተገኘውን ሰላም ወደ ኋላ በመመለስ የከፋ ሰብአዊ መከራን በህዝብ ላይ ማድረስ ነው በማለት ኃይሎቹ ከጦርነት እንዲቆጠቡ አስጠንቅቀዋል። ወደ ሌላኛው ሰበር መረጃችን ስንሻገር በአዲስ አበባ ጉዳይ ምክክሩ ተበጠበጠ፣ በርካቶች ጥለው ወጡ። አዲስ አበባ የኦሮሚያ ዋና ከተማ መሆን አለባት የሚል የውሳኔ ሐሳብ መቅረቡን ተከትሎ የሀገራዊ ምክክሩ መበጥበጡንና ተመካካሪዎቹ ጉባኤውን ረግጠው መውጣታቸው ተገልጿል።
ኮሚሽኑ በበኩሉ የብልጽግና ባለስልጣናት ምክክሩ ላይ እያደረሱ ያሉትን ጫና እንዲያቆሙና ስነ ስርዓት እንዲይዙ አስጠንቅቋል። በፌደራል ከተሞች አጀንዳ ስር ሲካሄድ በነበረው የምክክር መድረክ ላይ የተሳተፉ የቡድን 7 ተወያዮች ከኦሮሚያ ብልጽግና ተወካዮች ውጭ ያሉ የሁሉም ብሔር ተወካዮች የቀረበውን የአዲስ ውሳኔ ሐሳብ በመቃወም መድረኩን ረግጠው መውጣታቸው ነው የተሰማው። ላለፉት 4 ሳምንታት ያህል ሲካሄድ በነበረው በዚህ ውይይት ላይ በተለይም በአዲስ አበባ ከተማ የወደፊት አስተዳደራዊ ወሰንና አወቃቀር ላይ ትኩረት ያደረጉ 4 ዋና አማራጮች ቀርበው ሲመከሩበት ሰንብቷል። አማራጮቹ አዲስ አበባ ራስ ገዝ የፌደራል አካል ራስዋን የቻለች ክልል ወይንም የኦሮሚያ አካል ትሁን የሚሉ ነበሩ። በውይይቱ ወቅት አብዛኞቹ ተሳታፊዎች ከተማዋ የፌደራል አካል መሆን አለባት የሚለውን ሐሳብ በስፋት የደገፉ ሲሆን ለምሳሌ 48 አባላት ባሉት አንድ ቡድን ውስጥ 44ቱ ተወያዮች የፌደራል አካል እንድትሆን ሲደግፉ፣ 4ቱ ደግሞ የኦሮሚያ አካል እንድትሆን በሚል ምክረ ሐሳብ ማቅረባቸው ተጠቅሷል። በሌሎች ተመሳሳይ ቡድኖች ተመሳሳይ የድምጽ ውጤት እንደነበረም ተመላክቷል። ሆኖም ግን ላለፉት 3 ቀናት ከብልጽግና ጽሕፈት ቤት በተጻፈ ደብዳቤ መመሪያ መሰረት ላለፉት 30 ቀናት ውይይት ያልተደረገበት አዲስ አጀንዳ ማስገደድ መጀመሩ ተነግሯል። አዲሱ መመሪያ አዲስ አበባ የኦሮሚያ ዋና ከተማና የፌደራል መቀመጫ ትሁን የሚል አዲስ አጀንዳ በ250 የቡድን ውይይቶች ውስጥ እንዲካተት ማስገደዳቸው ተነግሯል። ጻፊዎቹ ለ1 ወር ሙሉ ሲወያዩበት የነበረውን ምክረ ሐሳብ ወደ ኋላ መልሰው ይህን አዲስ አጀንዳ በማስገባታቸው ምክንያት ከኦሮሚያ ተወካዮች ውጭ ያሉ የሁሉም ክልሎች ተወካዮች ሰነዱን አንፈርምም በማለት መድረኩን ረግጠው ወጥተዋል ነው የተባለው። በተመሳሳይ መልኩ በሌሎች 7 ቡድኖች ውስጥ ሲወያዩ የነበሩት ከኦሮሞ ተወካዮች ውጭ ያሉ ለነገው የ500 አባላት ውይይት ኦሪየንቴሽን ለመውሰድ በመዘጋጀት ላይ የነበሩ ተሳታፊዎች በሙሉ ግቢውን ጥለው መውጣታቸው ከፍተኛ መነጋገሪያ ፈጥሯል። ምክክሩን ጥለው ከወጡት መካከል ፕሮፌሰር ብርሃኑ ነጋ አንዱ ሲሆኑ በአዲስ አበባ ላይ ያነሳችሁት ጥያቄ አሳዛኝ ነው፣ እንደዚህ ከሆነማ የህዳሴ ግድቡም የቤንሻንጉል ጉሙዝ ብቻ ነው፣ ማዳበሪያ ፋብሪካውም የሶማሊያ ክልል ነው ማለት ነው በሚል የብልጽግናን አቋም አሳፋርነት አሳውቀው መድረኩን ጥለው ወጥተዋል። ከአማራ ብልጽግና ዶክተር ደሴ ጥላሁን፣ አቶ አማረ ሰጠ፣ ግዛቸው ሙሉኔ ሀገራችን በዚህ መልክ የመቀራመት አሳፋሪ ድርጊት ሲፈጸም እኛ ቁጭ ብለን አንመለከትም በሚል መድረኩን ጥለው ወጥተዋል። እነዚህ ሐሳቡን የሰጡት እንጂ ከኦሮሚያ ክልል ውጭ ያሉ አብዛኞቹ ተሳታፊዎች ተቃውመው መድረኩን ጥለው ወጥተዋል ነው የተባለው። የሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ በበኩላቸው በምክክሩ ሂደት የመንግስት ባለስልጣናት እንደማንኛውም ተመካካሪ በስነ ስርዓት ሊመካከሩ ይገባቸዋል በማለት አስጠንቅቀዋል። ዋና ኮሚሽነሩ ምክክሩን የግል ወይንም የቡድን የበላይነትን ለማሳየት የሚሞክሩ አካላት አሉ በማለት ዛሬ ትላንት በሰጡት ጋዜጣዊ መግለጫ ላይ ወቅሰዋል። ዋና ኮሚሽነሩ የመንግስት ሹመኞችን በተመለከተ ማብራሪያ የሰጡት ከመገናኛ ብዙሃን ባለሙያዎች በኩል በጉባኤው ላይ የተገኙ ባለስልጣናት ተመካካሪዎች ላይ ተጽዕኖ እያሳደሩ ነው የሚል ጥያቄ መነሳቱን ተከትሎ ነው። ባለስልጣናት ጉልበት ሊያሳዩ ሳይሆን በእኩልነት ለመመካከር ነው የመጡት የሚሉት መስፍን ከአርብቶ አደሮች እስከ ከፍተኛ የመንግስት ባለስልጣናት ያሉ ሁሉም ተሳታፊዎች በምክክር አዳራሹ ውስጥ እኩል አክብሮትና ድምጽ እንዳላቸው አመላክተዋል። ኮሚሽኑ የመደባቸው አወያይ ባለሙያዎች የምክክር ሂደቱን አቅጣጫ ማስያዝ እንጂ አቋማቸውን ተመካካሪዎች እንዲቀበሏቸው ተጽዕኖ የማሳደር ስልጣን እንደሌላቸው አጽንዖት የሰጡት ዋና ኮሚሽነሩ ይህንን በሚያደርጉ አወያዮች ላይ እርምጃ እንደሚወሰድም ተናግረዋል። ወደ መጨረሻው ሰበር መረጃችን ስናመራ ከፍተኛ አመራሮቹ በቁጥጥር ስር ዋሉ። ከጽምዶ ታጣቂ ኃይሎች ጋር በመተባበር በፌደራል መንግስቱ ላይ መፈንቅለ መንግስት ለመፈጸምና መንግስትን በኃይል ለመገለበጥ ተንቀሳቅሰዋል የተባሉ አመራሮች በቁጥጥር ስር ውለው ፍርድ ቤት መቅረባቸው ይፋ ተደርጓል። ተጠርጣሪ አመራሮቹ በአዲስ አበባ ታጣቂዎችን ሲያደራጁ መቆየታቸውም ተነግሯል።
መንግስትን ለመገልበጥ ተንቀሳቅሰዋል የተባሉት 3 የኢህአፓ አመራሮች ናቸው። የኢትዮጵያ ፌዴራል ፖሊስ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ኃላፊን ጨምሮ ከፓርቲው ጋር ግንኙነት ያላቸው 3 አመራሮች ህገ መንግስታዊ ስርዓቱን በኃይል ለመናድ ወይንም መፈንቅለ መንግስት ለመፈጸም አስረዋል በሚል ወንጀል ከሷቸዋል። ክሱ የቀረበው የፌዴራል ፖሊስ ወንጀል ምርመራ ቢሮ ለፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ ደረጃ የጊዜ ቀጠሮ ችሎት ባቀረበው የቅድመ ምርመራ ጥያቄ ላይ ነው። ይህ የሆነው ኢህአፓ የ3ቱን ግለሰቦች መታሰር ካረጋገጠ ከአንድ ቀን በኋላ ነው። የታሰሩት ግለሰቦች የፓርቲው የህዝብ ግንኙነት ኃላፊ ይስሐቅ ወልዳይ፣ ከፓርቲው ጋር ግንኙነት ያላቸው ግለሰቦች በህግ ሲወክሉ የነበሩት ጠበቃ አበራ ንጉስ እና የኢህአፓ አባል የሆኑት አቶ አበበ አካሉ ክብረት ናቸው። የኢህአፓ ዋና ጸሐፊ ምስጥረ ስላሴ ታምራት እስሩ መጀመሩን አረጋግጠው ጠበቃ አበራ ንጉስና ይስሐቅ ወልዳይ መጀመሪያ በቁጥጥር ስር ሲውሉ አቶ አበበ አካሉ ደግሞ በማግስቱ መታሰራቸውን አረጋግጠዋል። ፓርቲው ባወጣው አጭር መግለጫ ግለሰቦቹ በሰላማዊ መንገድ ሐሳብን በነጻነት በመግለጻቸው ብቻ መታሰራቸውን አውግዘው ሰላማዊ የፖለቲካ ትግል ወንጀል ስላልሆነ በአስቸኳይ እንዲፈቱ ተጠይቋል። በሌላ በኩል የፌዴራል ፖሊስ የክስ መዝገቡን እንደሚያትተው ግለሰቦቹ የታሰሩት በፖለቲካ እንቅስቃሴ ሳይሆን በኃይል ስልጣን ለመያዝ በተቀናጀ ሴራ ውስጥ በመሳተፋቸው ነው ተብሏል። የፖሊስ የምርመራ ቢሮ እንዳመላከተው ተጠርጣሪዎቹ ህጋዊውን የፖለቲካ ፓርቲ እንደ ሽፋን በመጠቀም ከፓርቲው ህገ ደንብና ዓላማ ውጪ መንግስትን በኃይል ለመገልበጥ ተንቀሳቅሰዋል ብሏል። ፖሊስ አክሎም ግለሰቦቹ የሀገር ውስጥና የውጭ ታሪካዊ ጠላቶች ከተባሉ ህወሓት፣ ጽምዶ ከተባለው ቡድንና ሌሎች የጸረ ሰላም ኃይሎች ከተባሉ ቡድኖች ጋር ቅንጅት በመፍጠር እየሰሩ እንደነበር ተመላክቷል። በአዲስ አበባ አባላትን በመመልመል የጸጥታ ኃይሎችን እንቅስቃሴ በመከታተልና መረጃዎችን ለታጣቂ ኃይሎች በማስተላለፍ ላይም ተሰልፈዋል ተብለዋል። ፖሊስ በክሱ ላይ እንዳሰፈረው ተጠርጣሪዎቹ የፖለቲካ፣ የወታደራዊ ስልጠና፣ የሚዲያ ፕሮፓጋንዳና የድርጊት መርሃ ግብር አስፈጻሚ ክንፎችን በማዋቀር ህገወጥ አደረጃጀቶችን ፈጥረዋል ብሏል። ለአብነትም አንከር ሚዲያ፣ ኢትዮ ፎረም እና ኢትዮ 360 ሚዲያን ጨምሮ በውጭ ከሚገኙ መገናኛ ብዙሃን ጋር በመተባበር ህዝቡን በመንግስት ላይ ለማነሳሳት የሐሰት መረጃዎችን ሲያሰራጩ ነበር ተብሏል። ከዚህ ባሻገር ከፍተኛ የህወሓት አመራሮች ጋር በምስጢር በመገናኘት በአዲስ አበባ በሚገኙ የመንግስት የጸጥታ ተቋማትና ከፍተኛ ባለስልጣናት ላይ የሽብር ጥቃት ለማድረስ ዝግጅት ሲያደርጉ በጸጥታ ኃይሎች ጥብቅ ክትትል በቁጥጥር ስር ውለዋልም ተብሏል። ጉዳዩ እጅግ ውስብስብና ሀገራዊ አንድነትን የሚያፈርስ መሆኑን የገለጸው ፖሊስ ተጠርጣሪዎቹ በዋስ ቢለቀቁ ምስክሮችን ሊያባብሉ ወይንም ሊያስፈራሩ ይችላሉ በሚል ተጨማሪ የ14 ቀን የምርመራ ጊዜ እንዲሰጠው ፍርድ ቤቱን ጠይቀዋል። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጅንላችሁ መረጃዎች የተከታተላችኋቸውን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።